ጥፍራችሁን ቅጩን ልንገራችሁ ጥፍር የምታሳድጉ ሰዎች ዝሙት እንፈልጋለን ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው ቀድሞ ምን ያረጉን ነበር መሰላችሁ ልብሳቸውን ይቀዱ ነበር በኋላ ጠይቁኝ ለማለት ማለት ነው የእናንተም ቀሚስ ፍልቅ ነው ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው እሱ ምን ማለት ነው በኋላ ተከተለኝ ማለት ነው ትርጉሙ እንግዲህ ማስከተል ነው ማለት ነው ከዛ ያንን ሰው ሲያውቅባቸው ጥፍራቸውን አሳድገው ልቅሶ ላይ ከሰው ጋር በጥፍር መወጋጋት ያዙ እንደዚህ የተወጋጋ እሱም ወጋ እሷም ወጋ ይደራረጋሉ ይሄዳሉ ያን ደሞ ሰው ሲያውቀው ጥፍር ላይ ቀለም መቀባት ያዙ ማለት ነው ጥፍራችሁ ምንድነው ማለት ነው በሉ እንጂ ዝሙት እንፈልጋለን የሚል ማለት ነው እና ልብሰ ዘማ ያው የብዙዎቻችን ልብስ ሆኗል ግን አትልበሱ ነው ባጭር ቃል የዘማውያን አለባበስ የሚባለው እኛ እኮ ሳናውቀው ሊሆን ይችላል አይደል እዚህ ጋር ለእንታም እየነገርኳቸው ነበርና ይሄ ዊጋችሁ ሁሉ ዘማነትን ነው የሚሰብከው ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ የዚያን ጊዜ ራሳቸውን ይላጫሉ ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ ለምንድን ነበር የሚቆረጡት ለጣዖቱን ለማክበር ማለት እኛ ደግሞ የምንቀጠለው ለምንድን ነው ሰዎች እንዲያዩን እኮ ነው ይሁኝ ነው ጸጉሬ ያማረ ነው እንዴ ምንም ትርጉም የለም ማለት ስለዚህ ከልብሰ ዘማ መውጣት አለብን ነው ባጭሩ እንዲያርጋ ጠበቀችው ልብሰ ዘማ ለብሳ የዘማውያን ልብስ የታወቀ ነው ያው ከፍ ከፍ ዝቅ ዝቅ እንዲያ ያለ ነው ማለት ነው እየሰማችሁ ነው ለምሳሌ ጥያቄ ልጠይቃችሁ እዚህ ጋር ቪ የምታረጉት እንደዚህ ኦ የምታረጉት ጡታችሁን እዚች ጋር ባላባላዋን አይታየት እንዲያርግላችሁ ሰው የምታረጉት እንደ ወንዶቹ የኔን ጡት እንዴት ነው የሚያዩት ነው አሁን ደግሞ ሴቱ በጣም እንዳትቆጡኝ እንጂ መቤቴን አትቆጡኝ ማለት መቼም ካልከፋችሁ ልካችሁ ልንገራችሁና ልኬ ንገሩኝ ካርቶን መቀመጫቸውም ካርቶን ሆኗል አሁን እንደው ቆይታሉ ሰው መቀመጫን እንዴት ነው የሚያየው ጥፍራችሁ የሌላ መቀመጫችሁ የሌላ ከንፈራችሁ የሌላ እንዲውና ጸጉራችሁ የሌላ እናንተ ምን ሆነ ማለት ነው አይሁን እኮ ነው በቃ የዘማው ያለ ልብስ ማለት ነው በተሰጣችሁ አጊጡ በቃ እኔ አታጊጡ አይደለም ያልኩት ግን ያን ስናደርግ ምንድነው ትርጉሙ ማለት አለብን ሰውን ጥፍር አታስቀጥል ስትለው ምን ችግር አለው ባልዩ አታስቀጥይ ካላት ኢኮኖሚ እየከለከለ ይመስላታል ግን ዝሙት ትፈልጋለሁ ብለሽ እየተጣራሽ ነው መነሻው እሱ ስለሆነ ማለት ነው እግዚአብሔር ከዘማው ያለ ልብስ ያውጣን ልባችንን ንጹህ ያድርግልን አልተቆጣችሁም መቼም አይደል ዘይት ተዋላችሁ ከዛሬ ጀምሮ አይደል ያው እንግዲህ ከዛፍ ቅጠልም ከዛፍ ልጥም ይቅርታ ከዛፍ ቅጠል አይደለም ከዛፍ ልጥ የሚሰራ ዊግም አለ ግን አሁን የዛፍ ልጥ ራሳችሁ ላይ ተሸክማችሁ ትውሉ ወይ የሞተች ሴት ናት ወይ ደግሞ ለጣዖት መስዋዕት ሲቀርብ የተቆረጠ ጸጉር ነው ወይ ደግሞ የዛፍ ቅጠል ነው ራሳችሁ ላይ ያለው ክምር ማለት ነው በቃ ሌላ ምንም አይደለም እና ለእግዚአብሔር እንድንሆን በተሰጠን እንድናጌጥ እግዚአብሔር ይርዳን ስለዚህ ለብሳ ጠበቀችው እስራኤል ሴት አይተው ማለፍ አይሆንላቸውም ይላል መጣፉ ነው እዛው ማለት ምን አይተው በሉ እንጂ አሁን ሴቱ ወንድ አይቶ ማለፍ ሆኖለታል አዛኘን አልሆነለትም ለወንዶች የምናገረው ሴቶች በጣም ተጨንቀው የሚያጌጡት ቆንጆ እንዲሆኑ ፈልገው ሳይሆን ወንድ እንዲያያቸው አይደል ወንድ እንዲያዩ ማለት ነው እና ወንድ ስራዬ ብሎ አንድ ልብስ ለብሳ ወጣ አንድ ወንድ ቆንጅት አምሮብሻል ካላት ያችን ልብስ እስከምትሞት አታዋትም ደሞ ሌላው እንዲደግማት ማለት ነው አምሮብሻል ተብላለች በቃ አለቅ ለዚህ እኮ ነው ጥፍራችሁ እንዲያ ሆኖ ሲወጣ ታው ከልከል ነው ሲሉ አባቶች እነሱ የማይገባቸው ፋራ ምክንያቱም ስትወጪ አንቺ በቃ ጥፍርሽ በቃ እንዲያ ስለሚል አምሮብሻል ቆንጅት ስለሚልሽ የሆነ ትልምት ፈልግ አሞራ ማለት ነው ከመሬት ቆፈር ማረጃው ነው እሷ እናንተ ምን ልቆፍሩበት ነው ሲበሉ እኮ ራሱ መቤቴን ተጨንቀው እኮ ሲያነሱ እንዲህ ሲያረጉት እንጀራው ላይ ቀድሞ ጥፍራቸው ስክት ወይ ጉድ እናንተ በምናችሁ ትበሉ
ሰው መጠንቀቅ ነው ያለበት። እመቤቴን ምሬት ነው። እና ታውት በቃ ትቻቸዋለሁ ይብቃኝ ማለት ነው። እዛ እንዲያርጋ ጠበቀችው። ሴት አይቶ ማለፍ አይችልም እስራኤላዊ። እስራኤል ሴት አይተው አያልፉም። ያው መጣፉ ነው ያለ እንዳይጣሉኝ። ከዛ ሲያያት ቆንጅዬ ናት፣ ደግሞ ሚስቱ ሞታለች፣ ችግር የለውም ብሎ ጠየቃት። ሄዶ ሲጠይቃት አንድ ነገር ያዘች። እየሰማችሁኝ ነው? ምን አለችው መሰላችሁ? ከኔ ጋር መተኛት ካማረ ምን ትሰጠኛለህ አለችው። አንድ በግ ሰጥሻለሁ አላት። ስንት በግ በሉ እንጂ። አያችሁ ክብሯን በምን ለወጠችው? በበግ። ክብራችን የተለወጠው በብር ነው። ብዙ ሴቶች ከዝሙት መውጣት ይፈልጋሉ፣ ገንዘብ ስለሌላቸው ዘማውያኑ ሴቶች አሉ። በገንዘብ ክብራቸውን የለወጡ ወንዶችም አሉ። በገንዘብ ክብራችንን የለወጥን መምህራኖችም አለን። ግን ተመልከቱ እግዚአብሔር ያነሳናል፣ የታመነ ነውና በንስሐ እንመለስ እና ባጭሩ ላጠቃለው። እሺ ስለዚህ ተመልከቱ መጨረሻ ላይ በግ ሰጥሻለሁ ሲላት መያዣ አምጣ አለች። እስኪ በሉ መያዣ በሉ እንጂ። ምን አምጣ አለችው? መያዣ አምጣ ስትለው መያዣ የለኝም ሲላት ኮፍያህን፣ ቀለበትህን፣ ዘንግህን አምጣ አለችው። መቼስ እንዲያው አሁን እንዲያው የምናውቀው አይደል? አሁን እኛ እንግዲህ ሲነጋገር ሴቱና ወንዱ በቃ ያለውን ሁሉ ይሰጣል። መጀመሪያ ላይ ኋላ ነው አይደል? አካውንት ላይ ለብቻ ሴቭ የምታደርገው ኋላ ነው ከገባች በኋላ ማለት ነው። ከዛ ቆቡን አውልቆ ቀለበቱን አውልቆ ዘንጉን ሰጥቷት ሄደ መያዣ በግ እስከሚመጣ። እሷ ዘማ ስላልነበረች ተመልከቱ ከክርስቶስ ወገን ለመቆጠር ብላ ነበር ያን ያደረገችው፣ ከእግዚአብሔር ጋር ለመሆን። ልጆች የሱ ልጆች እንኳን አግብተዋት ነውርን ሳትንቅ ከአባታቸው ጋር የተኛችው ከማን ወገን ለመሆን ነው? በሉ በሞቴ ንገሩኝ። ከእግዚአብሔር ነገድ ገብታ ለመቆጠር፣ ከዳዊት ወገን፣ ከአብርሃም ወገን፣ ከይስሐቅ ወገን እግዚአብሔር ስለሚወለድ